ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች አሰማችኋለሁ። የህዝብ ተወካዮች ምክር ቤት በውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጽድቋል። በአዋጁ ዙሪያ ከህዝብ ተወካዮች ምክር ቤት አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ ተሰጥቷል። መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብለዋል። የኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንዲሰማሩ ስራዎች ይሰራሉ ነው ያለው ቋሚ ኮሚቴው። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን $150,000 ነው። የቀረበው የገንዘብ መጠን አነስተኛ መሆኑ በምክር ቤቱ የተነሳ ሲሆን የተቀመጠው የገንዘብ መጠን አሁን በኢትዮጵያ ካለው የቤት ገበያ ጋር በማነጻጸር የወጣ ስለመሆኑም ተብራርቷል። የተቀመጠው የገንዘብ መጠን $150,000 ሲሆን በጊዜ ሂደት ግን እየተሻሻለ እንደሚሄድም ተመላክቷል። የውጭ ሀገር ዜጎች በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የቀረበው የገንዘብ መጠን ዝቅተኛ በመሆኑ ወደ ኢትዮጵያ በብዛት ሊገቡ ስለሚችሉ የሰው ቁጥሩ በሀገራችን እንዲጨምር ሊያደርግ እንደሚችል ከምክር ቤቱ አባላት ጥያቄ ተነስቷል። የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይም ገደብ ተቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካቶበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆን እንደሚገባውም አዋጁ ያትታል። ከዚህ በተጨማሪም የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ መዋል እንደማይችሉ ግልጽ ድንጋጌ ተቀምጧል። ከዚህ በተጨማሪም የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ የመክፈል ግዴታ አለባቸው። ይህ ግዴታ የተጣለባቸው ክልሎች ወይንም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችል እንደሆነ የውሳኔ ሀሳቡ ላይ ሰፍሯል። በረቂቅ አዋጁ የውጭ ሀገር ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፍቃድ እንዲሁም ተያያዥ የመንግስታዊ አገልግሎት ክፍያዎችን በውጭ ምንዛሪ ብቻ ነበር መክፈል ያለባቸው። በውሳኔ ሀሳቡ መሰረት ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፍቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሪ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎትን ብቻ እንዲሆን ተደርጓል። በዚህ ኢንቨስትመንት ወደ ኢትዮጵያ የሚገቡ የውጭ ዜጎች ባል፣ ሚስትና ልጆችን ብቻ ያካተተ አዋጅ በመሆኑ የህዝብ ቁጥሩ ሊበዛ እንደማይችል ተብራርቷል። የሚመጡት ኢንቨስተሮች ከአዲስ አበባ ውጪ መስራት ቢፈልጉ በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ሐሙስ ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ጠቅላይ ሚኒስትሩ በምክር ቤቱ የሚገኙበት ዋነኛ ምክንያት መንግስታቸው ለ2018 ዓ.ም ባቀረበው አጠቃላይ በጀት ላይ ማብራሪያ በመስጠት በጀቱን ለማጸደቅ ነው። ይህ እንደተጠበቀ ሆኖ የምክር ቤቱ አባላት ከቀረበው ረቂቅ በጀት ጋር የሚተሳሰሩ ወቅታዊ ጉዳዮችን በማንሳት ማብራሪያ እንዲሰጣቸው የሚጠይቁ በመሆኑ የጠቅላይ ሚኒስትሩ ማብራሪያ የቀጣዩን ዓመት በጀት ብቻ የተመለከተ እንደማይሆን ሪፖርተር ከምንጮቹ ለመረዳት ችሏል። በመሆኑም ጠቅላይ ሚኒስትሩ በሀገሪቱ አጠቃላይ የሰላም ሁኔታ፣ ኢኮኖሚያዊ ጉዳዮችን በተለይም በኑሮ ውድነትና ከዚሁ ጋር በተያያዘ በተለያዩ መስኮች የሚገኙ ሰራተኞች እያነሷቸው የሚገኙ የኑሮ ውድነት ማስተካከያን የተመለከቱ የደሞዝ ጭማሪ ጉዳዮች ላይ ማብራሪያ ይሰጣሉ ተብሎም ይጠበቃል። ከዚህ በተጨማሪም ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በተለይም ከኤርትራ ጋር ያለውን ውጥረት በተመለከተ ማብራሪያ ይሰጣሉ ተብሎ ይጠበቃል።
የኤርትራ ጦር የሰሜኑ ጦርነት ከመጀመሩ በፊት በነበሩት ወራት ለውጊያ ሲያደርጋቸው የነበሩ ዝግጅቶችን የሚዳስስ ሪፖርት ወጣ። የሰሜን ኢትዮጵያው ጦርነት አጀማመርን በተመለከተ ዘ ሴንትሪ ትላንት ባወጣው ሪፖርት የኤርትራ ጦር ጦርነቱ ከመጀመሩ ወራት አስቀድሞ ዝግጅት ማድረጉንና በጦርነቱ ወቅትም ሆነ በኋላ የኤርትራ መከላከያ ሰራዊት በኢንዱስትሪዎች ደረጃ ከፍተኛ ዘረፋ ሲፈጽም እንደነበር ጠቁመዋል። የወርቅ የጥንታዊ ቅርሶችና የሰው ልጆች ዝውውርን እንዲሁም ሴቶችን በቡድን አስገድዶ መድፈር፣ ማሰቃየት፣ አፈናና አካል ማጉደል ወንጀሎች መፈጸማቸውንም አስታውሷል። የእነዚህን ድርጊቶች ምርመራ የተመለከተ ስልጣንና ዘረፋ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ያሰናዳው ሪፖርት ይፋ ያደረገው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘ ሴንትሪ የኤርትራ መሪዎች ጦርነቱን በማቀድ ረገድ ከፍተኛ ሚና መጫወታቸውን ነው የገለጸው። የመጀመሪያዎቹ ጥይቶች ከመተኮሳቸው በፊት የኤርትራ መንግስት ከኢትዮጵያ መንግስት ጋር ሲሰራ ነበር በማለት የከሰሰው አዲሱ ሪፖርት ኤርትራ የምስራቅ አፍሪካ ቀንድን የማተራመስ ውጥኗን ያሳካችበት ጦርነት እንደሆነም ነው የጠቆመው። ከኢትዮ ኤርትራ ጦርነት በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ የጣለው ማዕቀብ ቢነሳም ኤርትራ አሁንም ጦሯን በማጠናከርና የቀንዱን ቀጠና በማተራመስ እንዲሁም ጎረቤቶቿን በማወክ ተግባር ላይ ተጠምዳለች ነው ያለው። በትግራይ የተካሄደው ጦርነት ከፍተኛ የሰብአዊ መብት ጥሰት የተፈጸመበት እንደነበር የገለጸው ይኸው ባለ 45 ገጽ ሪፖርት በወቅቱ የተፈጸመው የመብት ጥሰት ምንነትና መጠንን ሲገልጽም በበርካታ ዓለም አቀፍ ታዛቢዎች ዘንድ የዘር ማጥፋት ሊሆን እንደሚችል አመላካች ነው ብሏል። የኤርትራ መከላከያ ሰራዊት በ2020 መጨረሻና በ2021 መጀመሪያ ላይ በትግራይ መጠነ ሰፊ ዘረፋና ኢኮኖሚያዊ ውድመት ውስጥ ተሳትፏል ያለው የተቋሙ ሪፖርት ውድመቱ በዘፈቀደ የተፈጸመ ሳይሆን የክልሉን ሀብት ለመዝረፍና የረጅም ጊዜ ኢኮኖሚያዊ ጉዳትን ለማድረስ በጥንቃቄ የታቀደ እንደነበር አመልክቷል። በአሁኑ ወቅትም ከ70 እስከ 80 በመቶ የሚሆነው በኤርትራ ወታደሮች የተያዘው የክልሉ አካባቢ ላይ የሚገኘው የወርቅ ሀብት በጦሩ አባላት በህገወጥ መንገድ እንደሚወጣ ጠቁመዋል። በተቋሙ የምርመራ ክፍል ዳይሬክተሩ ቻርልስ ካርተር እንደገለጹት በጦርነቱ ወቅት ከባዱን የሰብአዊ መብት ጥሰት እንዲሁም ዝርፊያ የፈጸመው የኤርትራ ጦር ሲሆን በአሁኑ ወቅትም የጦርነት ስጋት ያለ መሆኑን ተከትሎ ተጠያቂነትን የማስፈን ጉዳይ መዘንጋቱን አብራርተዋል። ከዚህ በተጨማሪም ክልሉ አሁንም በሌላ መከላከል የሚቻል ነገር ግን የመከሰት እድሉ ከፍተኛ የሆነ የጦርነት ስጋት ውስጥ እንዳለ በመጥቀስ ግጭት ከተቀሰቀሰ የኤርትራ ጦር ወደ ክልሉ በስፋት ሊገባ የሚችልበት ሁኔታ ሊኖር እንደሚችልም አስጠንቅቋል። የተባበሩት መንግስታት የጸጥታው ምክር ቤትን ጨምሮ ዓለም አቀፉ ማህበረሰብም ወደ ግጭት የሚወስዱ ውጥረቶችን በማርገብ ረገድ የበኩሉን እንዲወጣ ዳይሬክተሩ ጠይቀዋል። በኢትዮጵያና ኤርትራ መካከል ያልተፈቱ የድንበር ጥያቄዎች እንዲሁም የፕሪቶሪያው ስምምነት ላይ የሚነሱ ጥያቄዎች ተለይተው መፍትሄ እንዲሰጥባቸው ጥረት ሊደረግ እንደሚገባም ተጠቁመዋል። ሪፖርተር በጉዳዩ ላይ የውጭ ጉዳይ ሚኒስቴርና የመንግስት ኮሚኒኬሽን አገልግሎትን ምላሽ ለማካተት ጥረት ቢያደርግም አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 18 ቀን 2013 ዓ.ም ባወጣው ሪፖርት የኤርትራ ወታደሮች በትግራይ ክልል አክሱም ከተማ ከህዳር 10 ቀን 2013 ዓ.ም ጀምሮ መታየት ጀምረው በከተማው በዘለቀው ከፍተኛ ተኩስ ምክንያት ስጋት ያደረባቸው የቅድስት ማርያም ሆስፒታልና የአክሱም ሪፈራል ሆስፒታል የሕክምና ባለሙያዎች ተቋማቱን ለቀው ለመሄድ መገደዳቸውን፣ ወደኋላ የቀሩ ሰራተኞችና ሆስፒታሎቹ በኤርትራ ወታደሮች መዘረፋቸውን ጠቅሶ ወታደሮቹ ከሆስፒታሉ ፋርማሲ፣ መድኃኒትና የተለያዩ የሕክምና ቁሳቁሶችን ዘርፈው የማይፈልጉትን ደግሞ በማውደም በድንገተኛ ክፍል የነበረ አንድ ታካሚ በተኛበት ተኩሰው ገድለውና የሆስፒታሉን መኪና ይዘው መሄዳቸውን ገልጾ ነበር። ሆስፒታሎቹ በ4 ዙር መዘረፋቸውን ኢሰመኮ በሪፖርቱ ማካተቱ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።